ስደተኛ ህይወት ሁለት ቅጣት የተቀጣች ነፍስያ አንድም በአገር ናፍቆት አንድም በስደት እንግልት ተስፋ ያልቆረጠች የጀገነች ነፍስያ ነገን ለመኖር ነገን ለማየት ዛሬን መስዋዕትነት የምትከፍል ህይወት ታሳዝን ምታሳሳ በብዙ ምክንያቶች እልፍ በሚሆኑ ሰበቦች አንዴ ከሀገር የወጣች እግር መመነሻዋን ትናፍቃለች። ምንም ምክንያት ይኑራት ሁሌም በሐሳብ ትዳክራለች። የሀገር ቤት ናፍቆቱ የቤተሰብ ትዝታው ሁሉን ነገር ለቤተሰብ ምትል ነፍስያ ነች። የራሷን አሳልፋ ከሰጠሽ ቆየች። ቀላል ይመስላል የስደት ህይወት። በብቸኝነት የጨገነች በባይተዋርነት እልፍ የታገለች ብዙውን ከሀገር ውጪ በአዲስ ህይወት በአዲስ ተመልካቾቼ እንግዲህ ከጀማሪው እንዳያችሁት ብዙ አይነት ቪዲዮዎች እያየው በጣም ውስጥ የተረበሸ ስደት ማለት እንግዲህ እንዲህ ናት። በጣም ብርቱ ሰልፍ ጥንካሬን ህይወትን ለነገ ብርታትን የምትጠይቅ እንጂ ልፍስፍስ ስላለ እጅ ለሰጠ ምንም አይነት ነገር ስደት አትቀበልም። ስለዚህ ስደት ማለት ይሄ ነው። በቃ በተለይ ኢትዮጵያ ላይ ሆናችሁ ስደተኞችን ልክ እነሱ አሁን ቪዲዮ ላይ እንዳያችሁት ይሄ ሁሉ ስቃይ መከራ ተጉዘው አልፈው መጥተው እዚህ ሲደርሱ ያንን ድካማቸውን ረስተው እናንተ አፍቃሪ መስላችሁ በተለያየ ሶሻል ሚዲያ ላይ ከተዋወቃችኋቸው በኋላ የነኝን ገንዘብ መብላት ምን ያህል እንኳን በሰው አይደለም በእግዚአብሔር እንዴት እንደሚያስጠይቃችሁ ማወቅ አለባችሁ። አያችሁ አይደል ስደት ምን ያህል ድካም እንደሆነ። እስቲ የመንገዱን የተራራውን ብቻ እስቲ ድካሙን አስቡት። ምናልባት እንደው የሁለት ሰዓት መንገድ በእግራችሁ ሄዳችሁ ሆነ እነሱ ግን ከአሳም ከጥይት ድምፅ ብቻ ከሩጫው ብዙ ነገር አምልጠው ነው እዚህ የደረሱትና ይሄንን ሲያመልጡ እንግዲህ ነገን ተስፋ አድርገው ነገን እንሰራለን ነገን ብሩህ ተስፋ አርግተው ነው። ስለዚህ እናንተ ደግሞ ያንን ድካም ያስረሳችሁ መስሏችሁ ብዙ ነገር ከጎናችሁ የሆናችሁ መስሏችሁ ልክ የነሱ ሰርተው ገንዘባቸውን በሰበሰቡበት ቁጥር ልክ ወደ እናንተ ሲልኩ ድካማቸውን መና ለምታስቀሩ ይድረሳችሁ ለወንዶች ማለት ነው። በተለይ ያታለላችሁ የሚመስላችሁ እነሱ ደግሞ አውቀው ይቅርታ በቃ ለነገ አስተምሮኛል ብለው ዝም ሲሏችሁ ሞኝና ጅል አርግተው ለምታዩዋቸው ሰዎች ነው አድርሱልኝ ማለት ነው። በቃ ምንም የማናቂ የሚመስላችሁ ነገሩን ለእግዚአብሔር ትተን ስንተው የጊዜ ጉዳይ እንጂ ዋጋ እንደምትከፍሉበትም አትዘንጉ። ይሄንን ቪዲዮ ያለ ምክንያት አይደለም ውድ ተመልካቾቼ የሰራሁት ማለት ነው። ልብ ብላችሁ አድምጡኝ። አንዲት በቅርብ የሚያውቃት ደግሞ አንዲት ልጅ እየመጣችሁ እንግዲህ በዚህ በድካም ባሳየኋችሁ ቪዲዮ ድካም ነው። በዚህ ድካም መታ እንግዲህ በቃ ያንቺ ነኝ ምን በቃ ወድሻለሁ ብዙ ነገርና ወንዶች በተለይ የሚፈልጉትን ነገር ግን ደግሞ እዚህ ጋር ሊታሰብበት የሚገባ ሁሉ ወንድ አይደለም። ስለ ገንዘብ በፍጹም ትዝም አይለው ሰው አለ፣ ህይወትን የሚያስብ ብቻ አለ። ነገር ግን ጭንቅላት ላላቸውና ለሆዳደሮች ለአንዳንድ ኃላፊነት ለጎደላቸው ወንዶች ነው ማለት ነው። በተለይ በተጨባጭነት መረጃ ስላለኝ ከዛ በኋላ እች ልጅ በቃ የትዳር አጋሪ ነው ምንድን ነው ብላ እሱም ለማታለያ ይሆና ዘንድ ምን ያደርጋል ሽማግሌ ልላክ ይላካል። እሷ እዚህ እያለች እንግዲህ ያለችው የምትኖረው በሪያድ ከተማ ነው ማለት ነው። እች ልጅ እንግዲህ የመጣችሁ እንዳልኳችሁ በዚህ ድካም ውስጥ ነው ይሄንን ቪዲዮ ላሳያችሁ የወደድኩት። ከዛ በኋላ ይሄንን እንደዚህ አልፋ ከመጣች በኋላ በጣም ነው የምትሰራው። ጎበዝ ናት ልጅቷ እውነት ለመናገር። ከዛ አንድ ጓደኛ ያስተዋውቃታል፣ ተዋወቁ፣ ቀለበት አደረጉ፣ ሊጋቡ ነው። ልክ እሷ ሽማግሌ ሀገር ቤት ልኮ የሷ መሆኗን እዛው ሀገር ቤት መሆኗን ካወቀ በኋላ ነገር ግን ተናግሯት የማያውቀው ቃላቶችን መሰንዘር ጀመረ። የልቡን ካደረሰ በኋላ ማለት ነው። እስቲ እሷ በምትልከው ልከ እሱ ትክክለኛ ፓስፖርት አውጦ በትክክለኛ መንገድ በሾፈርና ወደ ሌላ ሀገር ነው ሄደው ማለት ነው። ልክ አስቡት እንግዲህ አላመከራትም፣ ምንም አላላትም።
ስለዚህ ምን ልላችሁ ፈልጌ ነው፣ በሶሻል ሚዲያ መጥተው ፍቅር ነው ብለው ይሄንን አድርግ የሚሉ በተለይ ገንዘብን ነክ የሚጠቅሱላችሁ ከሆነ ከህይወታችሁ ማስወጣት ግድ ይላችኋል። አለበለዛ ግን የአረብ ሀገር እድሜ ልካችንን ድካም ብቻ ነው የሚሆነው። በተለይ እንደው በስደት እየመጡ በዱቤ እየመጡ ብዙ ነገር እየከፈሉ እንትን የሚሉ ልጆች አሉ። ፕሊስ እንደዚህ የምታረጉ ሰዎች እባካችሁን እረፉ። የጊዜ ጉዳይ እንጂ ያ ገንዘብ የተደከመበት ላብ ደም የወጣበት ስለሆነ እናንተን ያጠፋችኋል እንጂ የረጅም እድሜ እንኳን አይሰጣችሁም። እመኑኝ፣ እሳት ይሆንባችኋል። ይሄንን ካልተዋችሁ ማለት ነው። ስለዚህ ያቺ ሴት አመነቻችሁ፣ ንጹህ ልብ ነው በቃ እሺ ብላ የነገ ተስፋዬ የነገ ማረፊያዬ ብላ፣ እናንተ ግን በዛ ልኩ ናችሁ። በቦታው ሳትገኙ ስትቀሩ ማንኛችሁም በተለይ ቤተሰብም ሆን ያስቀመጡትን አደራ አንስታችሁ የምትበሉ ማለት ነው። እባካችሁን ከዚህ ከድርጊታችሁ ተቆጠቡ። ምክንያቱም የስደትን ወይ ደግሞ እንባ ያለበት ሰው ምንም እመኑኝ የጊዜ ጉዳይ እንጂ የእጁን ማግኘቱ አይቀርም ማለት ነው። ሰው ዝም ቢል ፈጣሪ ዝም አይልም። ስለዚህ አሁንም በስደት እንግዲህ በእግር የምትመጡ ልጆች እባካችሁን ከእንዲህ ያለ ነገር ተቆጠቡ። ብትመጡም እግዚአብሔር ከረዳችሁ። እኔ ስቲል አጠገብ ያለ ልጅ አሁን በቅርብ የመጣኝ እስቲ እንዴት ነው ስደትን ማለት እንዴት አልፈሽ መጣሽ ስላት ከኔ ጋር የመጡ አንድ ቦታ ተገናኝተን እረፍት ስናደርግ ብዙዎቹ ሞተዋል አለች። ከዛ በኋላ የምናውቅ ከሆነ ለቤተሰብ የማታወቁ ከሆነ ግን እንደዛው አፈር ወይ የሆነ ሻርብ ካለን አንስተን ጣል አድርገን ነው የምናልፋችሁ አለች። ወየው ለእናት እንግዲህ ልጅ ያለች የለችም፣ ምንም የምታውቀው ነገር የለም። እውነት ከባድ ነው ለእናት በተለይ ልጅ እንደወጣች መቅረት ማለት ትልቅ ሐዘን ነው። እና እኔ ቢቻል እንደው ይሄንን የህገ ወጥ መንገድ እንደው ቢዘጋ ራሱ ላለው እግዚአብሔር በሚያውቀው በተለይ በፓስፖርት በህጋዊ ቢመጣ የተወሰነም እንኳን ህግ አለ። ይሄንን ነው የምላችሁ። ኮኪቲዩብ ሰብስክራይብ እያደረጋችሁ አበረታቱኝ። አዳዲስ ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫናችሁ አትደርሱ። ቸር ሰንብቱ።